አልተዘዋወረችም። ሰላም፣ እንዴት ናችሁ? በባለፈው ክፍል ዮናስ ከስደተኛ ካምፕ ወጥቶ ወደ ፋብሪካ ሰራተኝነት ለመቀጠር እየተጓዘ ነበረ። አሁንስ ምን ይገጥመው ይሆን? መልካም ጊዜ። አልፎ አልፎ ትንንሽ መንደሮች ውልብ እያሉ ያልፋሉ። መጨረሻው የማይታይ ወርቃማ አሸዋ የተነጠፈበት ምድረ በዳ ላይ አንድ ሁለት ጊዜ ለሽንት ከመውረዳችን ውጪ ጉዟችን አልተቋረጠም። የታሸገ ደረቅ ብስኩትና ውሃ እዚያው መኪና ውስጥ ሰጡን። ብዙዎቻችን ግን ሙቀቱ ይሁን ጭንቀቱ ዘግቶን መብላት አልቻልንም። ውሃውን ብቻ ነበር ቶሎ ቶሎ የምንቆነጨው። በዚህ ሁኔታ ወደ 8 ሰዓት የፈጀ ጉዞ አድርገን ወደ ምሽቱ 2 ሰዓት አካባቢ በመብራት ወደ ተሽቆጠቆጠች ትልቅ ከተማ ደረሰን። ወከባዋ የበዛበት የሰውና የመኪና ትርምስ መርካቶን ያስመሰላት ከተማ ነበረች። ታንጂር ትባላለች። ከመላው ዓለም የሚመጡ ቱሪስቶች የሚጎርፉባት የሞሮኮ የወደብ ከተማ ናት። ከተማው ውስጥ የማይታይ አይነት የሰው ዘር የለም። በባህል፣ በታሪክ እና በኪነ ጥበብ ሀብቷ የታወቀች ከተማ ናት። ከተማዋ እጅግ ጥንታዊ በመሆኗ የቤቶች አሰራር የተለየ ውበት አለው። ወደ ሌላ ከተማ ሳይሆን ወደ ሌላ ዘመን የተጓዝኩ ነበር የመሰለኝ። ጊዜን እና እድልን ገጥሞላት ሊጎበኛት ለሄደ ሰው ነፍስን ሲቃ የሚያስይዝ ውበቷ እዚያው ኑሮብኝ የሚል ነው። እነኔ የህገወጥ ስደት እጣ ለወደቀበት ደግሞ ሲኦልን የሚያስንቅ ሌላ ገጽታ ያላት ከተማ ነበረች። አፍሪካ ላይ ጋደም ብላ አውሮፓ ላይ የምትጠቃቀስ ስፔን ጋር ውሃ የምትራጭ ወሳኝ መሸጋገሪያ። ያመጡን ሰዎች አንድ ባሮጌ መኪና በድንጋይ ካብ የተሰራ ባለ 1 ፎቅ ቤት ውስጥ አስገቡንና ያንኑ ብስኩትና ውሃ ሰጥተውን ከውጪ ቆልፈውብን ሄዱ። ለማየት እንኳን በሚቀፍ አይጥ የቦረቦራት የሚመስል 2 የስፖንጅ ፍራሽ ጥግና ጥጉን ተቀምጧል። በሌላኛው ጥግ መሬቱ ላይ በዘፈቀደ የተጣለ ካርቶን ነበር። አንዱን ፍራሽ ለሴቶቹ ሰጠን፣ ሌላኛው ፍራሽ ላይ የተወሰኑ ሲተኙ የቀረነው ቁርጥራሽ ካርቶኖቹ ወለል ላይ ያነጠፍን አረፋለን። ለ2 ቀናት በዚህ ሁኔታ ካሳለፍን በኋላ ነበር ያመጡን ሰዎች አንድ በአንድ ወደ ተገኘልን ስራ የወሰዱን። የመጨረሻው እኔ ነበርኩ። ለእኔ የተገኘው ስራ የአሳ አጥማጆችን መረብ ማጠብና መጠቅለል እንዲሁም ለሆቴሎች አሳ የሚሸከሙ ማድረስ ሲሆን ብዙውን ስራ የማከናውነው ማታ ማታ ነበር። ስራውን ያገኘልኝ ደላላ ሲነግረኝ ቀለል አድርጎ ስለነበር አሳ ለሆቴሎች ማድረስ ሲባል ያሰብኩት በአንድ እጅ 5-6ቱን በአንድ በቅሎ እሸት እያንጠለጠልኩ ማድረስ ነበር። የገጠመኝ ግን ፈጽሞ ያልጠበቅኩት ጉድ ነበር። የአንድ ሙክት በግ ያህል የሚከብድ ትከሻ ላይ ሲሰከሟቸው ጅራታቸው መቀመጫ ላይ የሚደርስ ግዙፍ የባህር ፍጥረቶች ነበሩ። ይህን አዞ ከሚልክ አሳ በፕላስቲክ ከረጢት እያስገባው በትከሻ የተሸክሜ በየሆቴሉ ደርስ ነበር። ገና የመጀመሪያ ቀን ራሴን ጠላው። ምን አጥቼ ነው ይህን ሁሉ መከራ ራሴ ላይ የጠራሁት አልኩ። የራሴ ጠረን ከርፍቶኝ አፍንጬን እስኪይዝ ሲቆይ ለመድኩት እንጂ ከሰው ተራ ወጥቼ ነበረ። መጀመሪያ አካባቢ ስራዬን ስጨርስ ሰውነቴን እታጠብ ነበር። እየቆየ ግን ድካሙና ተስፋ መቁረጡ ተደማምሮ ሰለቸኝ። ድፍን መንደሩ ያው ስለሆነ ማንም ከቁብ አይቆጥረኝም እንጂ ያ ጠረን ሰው የሚያስቀርብ አልነበረም። ቀስ በቀስ ስራውን እየተለማመድኩት ሄድኩ። እንደዚያ ሰርቼ ለድንበር አሻጋሪዎች የምከፍለው ገንዘብ ቶሎ ይሞላል የሚል ተስፋ ነበረኝ። ግን መታገሌ የገባኝ ብዙ ሳይቆይ ነበር።
ወደዛች ከተማ የወሰዱኝ ሰዎች የሰይጣን ቁራጮች ነበሩ። ከመጀመሪያ ቀን ከስደተኛ ማቆያ ከወጣሁበት ወረቀት ሂሳብ ጀምሮ ከጠጣኋት ውሃና እስከተኛሁበት የካርቱን ንጣፍ ደም አብረው እንድከፍል የነገሩኝ ብር በ6 ወር ደመወዜ እንኳን ተከፍሎ የሚያልቅ አልነበረም። በአውሮፕላን በሄድና ባለ 5 ኮከብ ሆቴል ባርፍ እንኳን ያን ያህል መክፈሌን እኔ እንጃ። ግን እጃቸው ውስጥ ነኝና ከዕለት ምግቤ ውጪ የማገኘውን ለእነርሱ ነበር የማስረክበው። ያመጧቸውን ሴቶችም በየሰው ቤት ከማሰራት አልፈው በሴተኛ ዳሪነት እንዲሰሩ ያስገድዷቸው ነበር። የለየለት ባርነት ነበር። የሚገርመው ፖሊሶቹ ምንም እንደሚካሄድ ያውቁ ነበር። አንድ ሰው ይህንን ባርነት አልቀበልም ቢል መጀመሪያ የሚጠብቀው በህገወጥ መንገድ ወደ ከተማ በመግባቱ፣ በተጭበረበረ ሰነድ በመቆየቱ፣ ለመንግስት የሥራ ግብር ባለመክፈሉ ወዘተ እስከ 3 ዓመት የሚደርስ እስራት ይሆናል። በዚህ ሁኔታ እዚያች ከተማ የሚኖረው ስደተኛ ቤት ይቁጠረው። የዘየርኩት መላ ሌሎች ተጨማሪ ስራዎችን ሌሊት ጭምር በመስራት ብር ማጠራቀም ነበር። በእርግጥ ተሳክቶልኝም ነበር። ግን ሰዎቹ አይናቸው ለአፍታ ሳይርገበገብ እያንዳንዷን ገንዘብ እንዴት እንደሚነጥቁ ጠንቅቀው ያውቃሉ። ሞላልኝ ስል የለመዱ ፖሊሶች አጋጣሚ ያስመስለው ይደርሱብኝና ለወር ያጠራቀምኳትን አስፈራርተው በጉቦ ይወስዳሉ። የባህር ውሃ ጨዋማ ነውና መላ ሰውነቴ ተላልጦ ሚጥሚጣ የነሰነሱበት ያክል ያንገበግበኝ ነበር። በተለይ ይህቺ መዳፍ። ለጥቂት ሳምንታት ያልኩት ሰው ለ1 ዓመት ከ6 ወር በዚያች የተረገመ የባህር ዳርቻ ከተማ ቆየው። በእነዚያ ጊዜያት የሰው ልጆችን የድህነት ጥግ ተመለከትኩ። ጭካኔና ጋጠወጥነትን ታዘብኩ። ድህነት ከፈሪሃ እግዚአብሔር ጋር ካለባት ሀገር ሄጄ በዚያች የወደብ ከተማ በማየውና በምሰማው ግራ ተጋባው። የሰው ልጅ የት ድረስ እንደሚዘግጥ አየው። የድህነት ጥሩ ባይኖረውም ብቻውን በስንት ጣዕሙ። ወንጀልና ጋጠወጥነት ሲጨመርበት ግን የማህበረሰብ ነቀርሳ ነው። ሰዎች ለሲጋራ ሲጋደሉ ተመለከትኩ። የሰው ሞት የመጨረሻ ርካሽ ነገር ነበር። ውሃ ላይ የሚንሳፈፍ የሰው ሬሳ በእግር ገፍ አድርጎ ስራውን መቀጠል ለእኔ አይነቱ ክፉ ህልም ነበር። እዚህ ግባ የማይባል ብር ዙፋን ላይ ተፈናጦ ፍጡራንን ሲያበላ ሲያሳየው። አሜሪካ ከገባው በኋላ ለቡና የምከፍለው ሂሳብ እዚያች የተረገመች ወደብ ላይ ተአምር የሚሰራ ገንዘብ ነበር። የሰው ዋጋ በአገር ዋጋ ልክ እንደሚተመን የገባኝ ያኔ ነው። አገር ሲረክስ የሰው ዋጋው አብሮ ይረክሳል። ለአገር መሞት፣ ለአገር ዋጋ መክፈል ትርጉሙ ስሜታዊ ጀግንነት አይደለም። በተዘዋዋሪ የራስን ዋጋ በሚገባ ልክ ለመስፈር የሚደረግ የክብር ትግል እንጂ።